بسم الله الرحمن الرحيم. In the name of Allah, the most gracious, the most merciful. بسم الله الرحمن الرحيم. ألف لام ميم. تلك آيات الكتاب الحكيم هدى ورحمة للمحسنين الذين يقيمون الصلاة ويؤتون الزكاة وهم بالآخرة هم يوقنون أولئك على هدى من ربهم وأولئك هم المفلحون. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. سورة لقمان بمكة يوردت مئراف ستغون 34 አንቀጾችን ያካተተች ናት። ሱረቱ ሉቅማን ተብላ የተጠራችበት የሉቅማን ታሪክ የተጠቀሰባት ብቸኛዋ ምዕራፍ ስለሆነች ነው። ሱረቱ ሉቅማን በመካ በመውረዷ ላይ በተፍሲር ዑለማዎች መካከል ኺላፍ የለም። የተወሰኑ አያዎች በመዲና የወረዱ አሉ የሚሉ ቢኖሩም እንኳ አብዱላህ ኢብኑ አባስ ረዲየላሁ ዐንሁ 3 አያዎች በመዲና የወረዱ ናቸው። ወለው አነማ ፊል አርድ ሚን ሸጀረትን አቅላሙን والبحر يمده من بعده 7 أبحر ከሚለው ጀምሮ ኸቢር እስከሚለው ድረስ ለተከታታይ ያሉት 3 አንቀጾች በመዲና ነው የወረዱት የሚል ተናግረዋል። ቀታዳ ደግሞ እነዚሁ አያዎች ሆነው 3 ሳይሆኑ 2 ናቸው በመዲና የወረዱት ይላሉ። ላኪን የምዕራፏ ይዘት ሲታይ የመካ ሱራዎች ባህሪ ነው የሚታይባት። የመካ ሱራዎች በዓቂዳ ወይም በተውሂድ ዙሪያ ከፍተኛ የሆነ ትኩረትና ትንታኔ ሲሰጡ ይስተዋላሉ በየጊዜው። በመዲና ሱራ የተዘነጋ ጉዳይ ባይሆንም በተለይ ወህዳንያ የአላህ Subhanahu Wa Ta'ala አንድነት፣ የነብይነት ጽንሰ ሐሳብና ሙቶ መነሳት ልዩ ትኩረት ተሰጥቷቸዋል፣ እንደ ብዙ የመካ ምዕራፎች ሁሉ ማለት ነው። በመግቢያዋ እንደምንመለከተው ጥበበኛ የሆነው ቁርአን ተአምራዊነት ዙሪያ የሚሽከረከሩ አንቀጾችን እናገኛለን። تلك آيات الكتاب الحكيم ከሚለው ጀምሮ በተከታታይ ያሉት ማለት ነው። ቀጣይነት ያለውና የማይበገር ወይም ሙሽሪኮች ተሐዲ አድርገው ሊወጡት የማይችሉት ታላቁ የነብዩ ሰለላሁ ዐለይሂ ወሰለም ሙዕጂዛ ቁርአን መሆኑንና በዚህ ጉዳይ ላይም ሆነ በአላህ Subhanahu Wa Ta'ala አንድነት ላይ የተለያዩ ሙዕጂዛዎችን የተለያዩ ማስረጃዎችን ማቆም ላይ ታተኩራለች። እቺ ምዕራፍ የአላህ Subhanahu Wa Ta'ala ቁድራ ምን ያህል እንደሆነ ለማወቅ የፈለገ በዚህ ዓለም ላይ የተሰራጩ እዚህ ሰፊ ግዙፍ ዓለም ላይ ያሉ ድንቅ የአላህ Subhanahu Wa Ta'ala ስራዎችን ማስተዋልና ማስተንተን እንደሚመለከተው ሰማይ፣ ምድር፣ ፀሐይ፣ ጨረቃ፣ ሌሊት፣ ቀን፣ ተራራዎች፣ ባህሮች፣ በባህር ውስጥ ያሉ የማዕበል ነውጦችና ዝናብ፣ ተክል፣ የተለያዩ ዛፎችና ሰው የሚመለከታቸው ልብን የሚስቡ ድንቅ የፈጣሪ ስራዎች ለፈጣሪ ታላቅነት ማስረጃ ናቸው በማለት ሰፊ ትንተና ትሰጣለች ማለት ነው። ይህንን ለሙእሚኖች ብቻ ሳይሆን ሙሽሪኮችም እንዳይዘነጉትና በዚህም እንደ ማስረጃ አድርገው ወደ አላህ Subhanahu Wa Ta'ala እንዲመለሱ ክርክርም ጭምር ታነሳለች። هذا خلق الله ይሄ የአላህ ፍጥረት ነው። فأروني ماذا خلق الذين من دونه እነዚያ ከሱ ሌላ ያሉት ምን እንደፈጠሩ እስቲ አሳዩኝ። ይሄ ነው ከአላህ ሌላ ያለ አካል የፈጠረው ብሎ አንድም ማሳየት የሚችል አካል እንደሌለ ይታወቃል። በመጨረሻ የመጨረሻው ቀን ቂያማ እጅግ በጣም አስፈሪና በአላህ ያላመኑ ሰዎች ከባድ ውርደት እንደሚገጥማቸው የዚያለት ገንዘብ፣ ዘር፣ ልጅ፣ ስልጣን ሊያዋጣ እንደማይችል በማስጠንቀቅ ትጠናቀቃለች። ያ አዩሃ الناس اتقوا ربكم واخشوا يوما لا يجزي والد عن ولده
ልጅ አባቱን የማይበቃ ወይም የማያድንበትን ቀን ተጠንቀቁ ወላ መውሉዱን ሁወ ጃዚን ዐን ዋሊዲሂ ሸይአ ያው ቅድም እንደተባለው ሉቅማን የተባለችው ምዕራፏ የሉቅማኑል ሐኪም ወይም የጥበበኛው ሉቅማን ታሪክ እና የሱ ጥበብ የተጠቀሰባት ብቸኛ ምዕራፍ ስለሆነች ነው ማለት ነው አሊፍ ላም ሚም አላሁ አዕለሙ ቢሙራዲሂ ቢዛሊክ በዚህ አባባል አላህ ምን እንደሻበት እርሱ ብቻ ነው የሚያውቀው تلك እነዚያ ሲተነተኑላችሁ የነበሩት አያቱል ቁርአኒል ሐኪም የጥበበኛው ቁርአን አናቅጽ ናቸው ሁደን ወራህመተን መመሪያና እዝነት አዘል ሲሆኑ للمحسنين ለበጎ ሰሪዎች الذين يقيمون الصلاة صلاة የሚያቋቁሙ የሆኑና ويؤتون الزكاة زكانم የሚሰጡ ለሆኑት وهم بالآخرة هم يوقنون እነርሱ በመጨረሻው ቀን እነርሱ እርግጠኛ ሆነው ይሄን የሚሰሩ የሆኑት አለ ኡላኢከ ዐላ ሁደን ሚን ረቢሂም እነዚያ ከጌታቸው በኩል በሆነ ትክክለኛ መንገድ ላይ ይገኛሉ ወኡላኢከ ሁሙል ሙፍሊሑን እነዚያም እነሱ ናቸው የሚድኑት ይላል በተደጋጋሚ እንዳነሳነው በምህጻረ ቃል ወይም በአዋኢለ ሱወር የተጀመሩ ምዕራፎች ቀጥሎ ስለ ቁርአን ማንነት ይነገርባቸዋል እነኚህ ምህጻረ ቃላቶች ግን ማዕናቸው ምንድነው በሚለው ዙሪያ አላሁ አዕለም ምስጢሩን አላህ ብቻ ነው የሚያውቀው ማለትን ነው ቀደምት ሰለፎች የመረጡት ማለት ነው ነገር ግን አንድ የሚያስተላልፉት መልእክት አለ እነኚህ የምታነቧቸው ቃላቶች ወይም ይሄ ቁርአን ከነዚሁ ከምታውቋቸው ፊደላት የተዋቀረ ሆኖ ያለ ተመሳሳይ ነገር መስራት ፈጽሞ አትችሉም እናንተ ቁርአንን ተሐዲ ለማድረግ አቅም እንደሌላችሁ ይሄው ብቻ በቂ ነው ለማለት ተንቢሁን ኢላ ኢዕጃዝ القرآن الكريم የቁርአንን ኃያልነት ለማስታወስ የወረዱ አንቀጾች ናቸው ማለትን ይመርጣሉ ማለት ነው የስነ ጽሁፍ ባለሙያዎች በጣም አዲብ የሚባሉ ፉስሃዎች ቡለጋዎች ቁርአንን የመሰለ ለማምጣት ፈጽሞ አልቻሉም ቁርአን ግን ሰዎች ከሚጠቀሟቸው ቃላት ውጪ የተጠቀመው የለም አቀነባበሩ ላይ ነው አላህ Subhanahu Wa Ta'ala ተአምሩን ያስቀመጠው تلك ይላል تلك የሚለው ቃል ሩቅን አመልካች ቃል ነው ይላሉ ኢሻራቱን ኢላ البعيد هذه آيات القرآن ሳይሆን የሚለው تلك آيات القرآن እነዚያ የቁርአን አናቅጽ ናቸው ይላል ምን ለማመልከት ነው የሩቅን ኢሻራ የመረጠው ቁርአን ፊደሉ በእጃችሁ ሆኖ ቃሉን ብታነበንቡትም ምንጩ የራቀ ነው ከአላህ Subhanahu Wa Ta'ala በኩል የመጣ ነው ለማለት ነው ኢሻራቱን ኢላ ቡዕድ መርተበቲሂ ማዕረጉ የላቀ መሆኑን ለማመልከት ነው ይላሉ የበላጋ ሊቃውንቶች አልሐኪም ጥበበኛ የሆነ ذل حكمة الفائقة ማንም የማይደርስባቸው ድንቅ ጥበቦችን ያዘለ የሆነ ለማለት ነው ሁደን መመሪያ ነው ቁርአን ሰዎችን ወደ ቀና መንገድ የሚመራ ነው شهر رمضان الذي أنزل فيه القرآن هدى للناس ለመላ ሰዎች ይመሩበት ዘንድ የተዘረጋላቸው የአላህ መልእክት ነው እነሆ ደብዳቤ ደረሳችሁ እንደማለት ነው ነገር ግን ተጠቃሚዎቹ ሙእሚኖች ብቻ ከመሆናቸው አኳያ للمحسنين ብሎ እዚህ ገድቦታል በአጠቃላይ ለመላ ሰዎች የመጣ ቢሆንም ወራህመተን እዝነትም ነው ደግሞ አላህ ለሰዎች ባያዝንላቸው ኑሮ ቃሉን ከመካከላቸው በተመረጡ ነቢያት ላይ በማውረድ ባላነጋገራቸው ነበር ሊያዝንላቸው ሲሻ ነው ይሄን ያመጣው ሙህሲን ማለት ምንድነው አህሰነ ማለት አጥቀነ አንድ ነገር በጥራት ሰራ ማለት ኢህሳን ማለት ነብዩ ሰለላሁ ዐለይሂ ወሰለም ሲፈስሩ አን ተዕቡደ አላህ ከአነከ ተራህ አላህን ልክ እንደምታየው ሆነህ መገዛት ነው በፊት ለፊቱ ብትቆም የምትሰራውን አሁን በገይብ መስራት ነው ማለት ባታየውም እንኳን እና ሙህሲኖች እነማን ናቸው ባህሪያቶቻቸውን ሲጠቃቀስ ምን አለ الذين يقيمون الصلاة صلاةን የሚያቋቁሙ ይላል
ስርዓቷን ጠብቀው ግዴታዎቿን ሱናዎቿን አዳቦቿን ኹሹዑን በውስጡ ያለውን የአላህ Subhanahu Wa Ta'ala መፍራት ያካተተች ሶላት የሚሰግዱ ማለት ነው ወዩቱነ ዘካተ ዘካንም የሚሰጡ ለሚገባቸው ሰዎች ለነማን እንደሚገባ ተንትኖታል إنما الصدقات للفقراء በሚለው የሱረቱ ተውባ አያ ለነዚያ በደስተኝነትና የአላህን ውዴታ በመፈለግ የሚሰጡ وهم بالآخرة هم يوقنون እነሱም በአኺራ እርግጠኞች ሆነዋል ሶላትን እየሰገዱ ዘካንም እየሰጡ ልባቸው ግን አኺራ እውነት ነው ብሎ ያላመነና ጥርጣሬ ያለባቸው ከሆኑ ሙናፊቆች ናቸው ሙናፊቆች ደግሞ የሚመጸውቱት ምጽዋት ዋጋ ቢስ ነው الذين ينفقون أموالهم رئاء الناس ለሰው ጉራ ለዝና ብለው ገንዘባቸውን የሚመጸውቱ የነሱ ምሳሌ ቋጥኝ ላይ እንደተነሰነሰ አፈር ነዋል ያን አፈር ዝናብ ሲወርድበት ያጥበዋል ተክላ ያበቅል ምን አይል እነዚህም ሰዎች ገንዘባቸውን አልተጠቀሙ ከአላህ በኩል አጅር አላገኙ ባዶ እጃቸውን ይቀራል ያመኑ ከሆኑሳ አላህ Subhanahu Wa Ta'ala ዘንድ አጅር የሚያገኙት ሙእሚኖች ሙህሲን የተባሉት እነሱ ናቸው ኡላኢከ እነዚያ አሁን በተጠቀሱት ባህሪያት የተካኑትና የተዋቡት ሙእሚናን አላ ሁደም ሚን ረብሂም ከጌታቸው በሆነ ቀና መንገድ ላይ ይገኛሉ አላ የምትለው ቃል በአረብኛ ቋንቋ ከላይ ሆነ ማለትን ታመለክታለች ይህ ምንድነው ኪናየቱን عن تمكنهم في سبيل الهدى በቀናው መንገድ ላይ ምን ያህል የተደላደሉ እንደሆኑ ለማመልከት ነው ኡላኢከ في هدى على هدى ብሎ ነው የሚገልጸው وأولئك هم المفلحون مفلح ማለት የፈለገውን የሚያገኝ ተፈራው የሚድን ስኬታማ ማለት ነውና እነኚህ ሰዎች የተሳካላቸው ከፈሩት የዳኑ የፈለጉትን ያገኙ ማለት እነሱ ናቸው እነኚህ አያዎች እንግዲህ ስለ ሙእሚኖች ተናግረዋል ቀጣዮቹ ደግሞ ስለ ተቃራኒው የካፊር ጀማዓ የሚናገሩ ናቸው ማለት ومن الناس من يشتري لهو الحديث ليضل عن سبيل الله بغير علم ويتخذها هزوا أولئك لهم عذاب مهين وإذا تتلى عليه آياتنا ولى مستكبرا كأن لم يسمعها كأن في أذنيه وقرا فبشره بعذاب أليم ومن الناس سوّج ما كلالو من يشتري لهو الحديث የንግግርን ማዘናጊያ የሚሸምቱ አሉ ليضل عن سبيل الله كالله መንገድ ሰዎችን ለማሳሳት ይህን የሚያደርጋለ بغير علم ያለ ዕውቀት ويتخذها هزوا መሳለቂያ አድርጎም ሊይዛት أولئك لهم عذاب مهين እነዚያ ለነሱ አዋራጅ ቅጣት አላቸው وإذا تتلى عليه آياتنا አንቀጾቻችን በርሱ ላይ በሚነበቡ ጊዜ ደግሞ ولا مستكبرا የተንቀባረረ ሆኖ ይዞራል ይሸሻል كأن لم يسمعها ልክ እንዳልሰማት በመሆን كأن في أذنيه وقرا በጆሮው ላይ ጫና እንዳለበት ድንቁርና እንዳለበት ይመስላል فبشره بعذاب أليم አሳማሚ ቅጣት እንደሚጠብቀው አብስረው እንግዲህ ባለፉት አያዎች ሐሉ ሱዓዳ የድለኞችና የሙእሚኖች ሁኔታ ተገለጸ የአላህን ኪታብ የሚቀበሉና የሚመሩበት ጌታቸው ባዘዛቸው መሰረት የሚሰግዱና የሚመጸውቱ የመጨረሻው ዓለም እውነት መሆኗን የሚያምኑ ሰዎች ትክክለኛ መንገድን የያዙ ናቸዋል ግና ሰው ሁሉ እንዲህ አይደለም ማለት ከሰዎች መካከል ጥሩ ሲሰጠው አልፈልግም ብሎ መጥፎ የሚሸምታል من يشتري لهو الحديث ከንግግር ማታለያ የሆነን ማዘናጊያ የሆነን የሚለውጥ አለ የሚገዛ እሱን የሚሸምታል لهو الحديث ምንድነው በሚለው ከሰለፎች የተለያዩ ዘገባዎች ተዘግበዋል ከነዚያ መካከል አብዱላህ ኢብኑ መስዑድ ታላቁ ሱሐቢ هو والله الغناء
ለህው الحديث መታለያ ወሬ ማለት ዘፈን ነው ብለዋል ከሌሎችም ሰሃቦች غناء ነው አብዱላህ ኢብኑ መስዑድ በሌላው ሪዋያ الغناء والله الذي لا اله الا هو ከርሱ በስተቀር ጌታ በሌለው በአንድ አላህ እምላለሁኝ ዘፈን ማለት ነው በማለት ተናግረዋል በሌላም ሪዋያ ሐሰን አልበስሪ ባሉት ደግሞ الغناء والمزامير ሙዚቃም ጭምር ነው በመሳሪያም የታጀበ ሆነ ከዛም ውጪ ሆነ ማታለያ ሰው ያላሰበውን እንዲያስብ በልቡ ያልተመላለሰን ነገር ትዝ እንዲለው የሚያደርግና ወደ መጥፎ ነገር የሚገፋፋ غناء لهو الحديث ይባላል ብለዋል غناء ወይም ሙዚቃ حرام ነው በሚለው ኢጅማዕ አለ ብሎ አሉሲ በሰፊው ዘግበዋል እዚህ ቦታ ላይ የተለያዩ ዑለማዎችን አቅዋል አንስተዋል ጉዳቱም ደግሞ ግልጽ ነው ነብዩ ሰለላሁ ዐለይሂ ወሰለም ኢማም ኢብኑ ማጃህ ሙስነድ አድርገው ባወሩት ቡኻሪ ደግሞ ሙዓለቅ አድርገው በዘገቡት ሐዲሳቸው سيكون قوم يستحلون الحرى والحرير والمعازف ወደፊት አኺራ ዘማን መጨረሻ አካባቢ ላይ ዚናንና ዘፈንን ሐላል የሚያደርጉ ሰዎች ይመጣሉ አላህ Subhanahu Wa Ta'ala በቁጣው የሚጨርሳቸው የሆኑ ይመጣሉ ይላል የቂያማ መቅረብ ምልክት ዘፋኞች በሰዎች አናት ላይ ዘፈን ሲያንቆረቁሩ መታየቱ ነው ይላል وتعزف على رؤوسهم القيان الى الحديث በጣም ይገርማል ይሄ ዘፈን ከላይ ወደ ታች የተንቆረቆረበት የታሪክ አጋጣሚ አልነበረም የፈለገ ዘፋኝ ቢኖር ፊት ለፊት ቀርቦ ሊዘፍን ይችላል በግራ በቀኝ ሊሆን ይችላል ከላይ ወደ ታች ግን አልነበረም ዛሬ ግን ከላይ ወደ ታችም እየሰማን ያለን መኪና ውስጥ ብትገባ ከላይ ዘፈን ነው የሚንቆረቆረው ሻይ ቤት ብትገባ መስራ ቤት ብትገባ አውሮፕላን ብትገባ በመርከብ ብትጓዝ የትም ቦታ ብትሄድ ያዝማሪዎች ድምጽ ጆሮህን ሲያደነቁር ታያለህ ይሄንን እንግዲህ መሳሪያ መሸመት ወይም የሙዚቃ ካሴቶችን መግዛትና በሰው ጆሮ ላይ ማንቆርቆር መየሽተሪ ለህው الحديث የሚለው ውስጥ በግልጽ ይገባል የማታለያን መሳሪያ የሚገዙዋል እስቲ እንደው አንድ ኸይር የሚያስተምር ሙዚቃ ሰምታችሁ ታውቃላችሁ ወይ በአብዛኛው ስለ ተቃራኒ ጾታዎች ውበት ነው የሚናገረው ፍቅር ስለሚሉት ነገር ሲያወራ ነው የምትሰማው ምናልባትም እነኛ ሰዎች ፍቅር የሚለውን ስሙን ብቻ ነው የሚያውቁት ሌላውን የዋህ ህዝብ ግን ያታልላሉ والشعراء يتبعهم الغاوون ألم ترى أنهم في كل واد يهيمون وأنهم يقولون ما لا يفعلون ዝንጉ ተላላ ሰዎች ናቸው የሚከተሏቸዋል እነሱ ለመሸጥ ለመሸመት ነው ድምጻቸውን ገበያ ላይ አውጥተው አንተ ብርህን ታወጣለህ አኽላቅህን ታጣለህ እሱ ደግሞ ብር ያገኝበታል ድሮም አኽላቅ የለውምና ማለት መየሽተሪ ለህው الحديث ይሄን ይመለከታል ከዚህም ውጪ ማንኛውም በንግግር መልኩም ይሁን በፊልም መልኩም ይቀናበር በጽሁፍም ይጻፍ በየትኛውም መንገድ ሰዎችን ወደ መጥፎ ነገር የሚመራ ለህው الحديث የሚለው ውስጥ የሚካተት ነገር ነው የቁርአን ተአምረኝነትም እዚህ ላይ ነው በአንድ ቃል ብዙ ነገሮችን ማካተት መቻል ለምን ይሄን ይገዛሉ ليضل عن سبيل الله ከአላህ መንገድ ሰዎችን ለማሳሳትና ለማታለል ለማጥመም ነው መግዛት ሲባል ያልሸመተ ብር ያላወጣ ወንጀል የለበትም ማለት እንዳይመስለን ደግሞ እንዲህ ይላል قال قتادة رحمه الله والله لعله لا ينفق فيه مالا ولكن شراؤه استحبابه ምናልባት 5 ሳንቲም ላይ ከፍልበት ይችል ይሆናል ግን ገዛው የሚባለው አማራጩ አድርጎ ስለወሰደውና ስለወደደው ነው بحسب المرء من الضلالة أن يختار حديث الباطل على حديث الحق አንድ ሰው ጠማማ ለመሆኑ በቂ ማስረጃ ምንድነው ብትል ጥሩ ንግግር ይያለ መጥፎ መምረጡ ይበቃዋል ደህና ነገር ይያለ መጥፎን መሸመት ብቻውን በቂ بغير علم ያለ ዕውቀት አለ በዕውቀት ላይ የተመሰረተ ጥመት የለም ሁሉ ጊዜም ضلاላ ያው ጀሃላ ጋራ አምራ ናቸው ويتخذها ليضل عن سبيل الله قال በኋላ ويتخذها هزوا የአላህን መንገድም መሳለቂያ ለማድረግ ነው ኩፋሮችና ሙስሊሞች የአላህ እንጂ መሳለቂያ ነው ሁሉ ጊዜም የሚያደርጉት وإذا مروا بهم يتغامزون በሙእሚኖች አጠገብ ሲያልፉ ይተቋቆማሉ
وإذا انقلبوا إلى أهلهم انقلبوا فكهين وإذا رأوهم قالوا إن هؤلاء لضالون آيات النزين تماماوች ዛሬ በሰለጠነው ዘመን በነቃው ጊዜ حرام ነው حلال ነው እያሉ ሰውን የሚገድቡ እያሉ ሲያፈዙ ይስተዋላሉ ማለት أولئك لهم عذاب مهين እነዚህ አዋራጅ ሆነ ቅጣት አላቸው ለምን አዋራጅ ሆነ እነሱ ኩራተኞች ስለሆኑ ነው የኮራ ሰው ቅጣቱ ውርደት ነው መዋረድ ነው የሚገባቸው استهانوا بآيات الله فأهانهم الله يا الله አንቀጾች በንቀት ስለተመለከቱ አላህ ደግሞ እነሱን ለውርደት ዳረጋቸው ማለት እንዳጋጣሚ መካሪ አግኝተው ደግሞ የአላህን ቁርአን የሚያነብላቸው ካለ وإذا تتلى عليه آياتنا ولا ዞርላ መስማት አልፈልግም لا تسمعوا لهذا القرآن ሲዞር ደግሞ ሙስተክቢራን በቁርአን የተወጣጠረ ሆኖ ነው የሰማው ቁርአን ልክ እንዳልሰማ እንግዲህ ፋሲቆች ምንድነው ዘፈን ሲሰሙ ባጢል ነገር ሲሰሙ እንቅልፋቸው ይለቃቸዋል ሞራላቸው ይነቃቃል ነሻጣ ይሰማቸዋል ሲዘሉ ሲንገላቱም ታያቸዋል ቁርአን ሲሰሙ ግን ይጫጫናቸዋል ሂድ የሚል ሸይጣን አለበት ولا مستكبرا كأن لم يسمعها كأن في أذنيه وقرا ጆሮ ላይ መዝጊያ ያለበት ይመስላል ድንቁርና የሰፈረበት ይመስላል ድምጹን ይሰማል እኮ የቁርአኑን ግን كمثل الذي ምንድነው لا يسمع إلا نداء إلا دعاء أو نداء ينعق بما لا يسمع إلا دعاء أو نداء ጩኸት ጥሪ በደመ ነፍስ እንደሚሰማ ሰው እንጂ ሚስጥሩ ገብቶታ ያቀበለው እንዲህ አይነቱን ሰው فبشره بعذاب أليم አይዞ ደስ ይበልህ አሳማሚ ቅጣት ይጠብቀሃል ብለህ አብስረው ይሄ የሚያስደስተው ከሆነ إن الذين آمنوا وعملوا الصالحات لهم جنات النعيم خالدين فيها وعد الله حقا وهو العزيز الحكيم إن الذين آمنوا النزا يأمنوا السووج وعملوا الصالحات ملكام سراوجنم يسروت لهم جنات النعيم يسقوا جنة علچاچو لنسو خالدين فيها برصام مست زوتاريዎች ሲሆኑ ዝንታ ዓለም ነዋሪዎች ሲሆኑ وعد الله يا الله ቃል ኪዳን ሆኖ حقا በርግጥም وهو العزيز الحكيم እርሱ ኃያል ጥበበኛ ነውና የአመፀኞችና የወንጀለኞችን ሁኔታ ከተናገረ በኋላ እንግዲህ ቁርአን መታኒ ነው መታኒ ማለት ሁለት ተነጻጻሪ ነገሮችን ጎን ለጎን ነው የሚያመጣው የበጎ ስራ ምንዳ ከተናገረ የመጥፎ ስራ ቅጣት ይናገራል የበጎ ሰራተኞች ደረጃ ከተናገረ የጥፋተኞቹን ደግሞ ውድቀትና ውድመትም ሳይገልጽ አያልፍም አሁን ለህወ الحديثን የመረጡ ሰዎችን ሁኔታ ከተናገረ በኋላ የሙእሚኖችና የበጎ ሰሪዎች መጨረሻ ደግሞ ان الذين امنوا በሚለው አያ ገለጸ ማለት ነው አመኑ ማለት በአላህ ያመኑ እንዲታመንባቸው ባዘዛቸው ነገሮችም ያመኑ በመላእክቶቹ በመልእክተኞቹና በመጻሕፍቶቹ እንዲሁም በየውመል አኺር በጀነት በጀሃነም በአጠቃላይ እመኑበት ብሎ ባዘዘው ነገር ሁሉ ያመኑና وعملوا الصالحات መልካም ስራዎችንም የሰሩ አላህ የሚወዳቸው ነብዩ ሰለላሁ ዐለይሂ ወሰለም ያስተማሯቸውን ማለት ነው የነኚህ ሰዎች ምንዳቸው የጸጋዋ ጀነት ናት በጀነት ውስጥ የፈለጉት አይነት ምግብ አለ የፈለጉት አይነት መኖሪያ አለ የተለያዩ አስደሳች ልብሶች አሉ የትዳር ጣምራዎችም እንደዚሁ በአጠቃላይ የሚያስደስት ነገር እንጂ የሚያስከፋ ነገር የለባትም ነዒም የተባለው እዚያ ነው የሚገኘው ያ ነዒም ደግሞ ባይጠፋ ኖሮ እንደ ዱንያ ተብሎ የሚያሰጋም አይደለም خالدين فيها በሷውስጥ ዝንተ ዓለም ነዋሪዎች ናቸው وعد الله وعده الله سبحانه وتعالى قال كيدانون ገብቷል አላህ ደግሞ ቃሉን አያጥፍም ان الله لا يخلف الميعاد حقا በእውነት ቃል ገብቷል አላህ አይዋሽምና وهو العزيز ኃያል ማለት እሱ ነው ማንንም ከሱ እጅ ማምለጥ የሚችል የለም الذي لا يقهر الحكيم ጥበበኛው እሱ ነው ባወረደው ህግም ሆነ በዘረጋው የተፈጥሮ ህግ ጥበበኛ ነው አላህ رب العالمين ማለት
خلق السماوات بغير عمد ترونها وألقى في الأرض رواسي أن تميد بكم وبث فيها من كل دابة وأنزلنا من السماء ماء فأنبتنا فيها من كل زوج كريم هذا خلق الله فأروني ماذا خلق الذين من دونه بل الظالمون في ضلال مبين خلق السماوات سمايات فتر بغير عمد ترونها يمتايات مسسو ساتنور وألقى في الأرض رواسي بمدر ملاي الرقاقي كاسماوچن تعالى أن تميد بكم اندات الناوة باتشو وبث فيها من كل دابة كتنكساك أشم هلو برصاوست بثنا أخسرات وأنزلنا من السماء ماء كسمايم وهانا وردن فأنبتنا فيها برصام وست أبكالن بمدر وست مالنو من كل زوج كريم كبر كهنا تند نجر هلو هذا خلق الله إيه يا الله فطرتنا فأروني ماذا خلق الذين من دونه النزيا كرسول لا يعلوت أمالك تتبيه وش من اندفتروا دقمو استياسايوين بل الظالمون في ضلال مبين يلكو نسبة لنيوش قلت بهنا تمت وستنا يعلوتا يسون ታላቅ ችሎታና የሱን ታላቅ ጥበብ እንድናስታውስና ጌትነቱን እንድናውቅለት አንዳንድ ስራዎቹን በመጥቀስ ነው ያስተዋወቀን ያለው خلق السماوات ሰባት ሰማያትን ፈጥሯል አላህ Subhanahu Wa Ta'ala ግን ሰባት ሰማያት የደገፋቸው ምሰሶ የሚታይም ሆነ የማይታይ ሳይኖር بغير عمد ترونها أي ليس لها عمد مرئية وغير مرئية يمتايم هنا يما يتاي كتم مسسو يلاد لا عمد لها لا ترونها قال مجاهد لها عمد لا ترونها مجاهد دمو ما يتاي مسسو تشالو يلال على كل حال يسو قدرة كمالت باشاقر ليلا قهداوي هنا سماين يدقف مسسو يلال ومن آياته أن تقوم السماء بإذنه إلى البليلم آية سماء برسو فقاد مقومها يسو تأمر نويلة إن الله يمسك السماوات والأرض أن تزولا الله سماياتنا مدر اندا يوقدوا ويم تمزقزقوا بهوا اندا يطفوا إيزات شوال ولئن زالتا يوقدوا نورو إن أمسكهما من أحد من بعده ከሱ በኋላ ማንንም ሊደግፋቸውና ሊያቆማቸው የሚችል ከቶም የለ ስለዚህ ሰማይን ያለ ምሰሶ አቆሟል ምድርንም እንደዚሁ ያለ ምሰሶ አቆመና እየተናወጠች በውስጧ ያሉ ፍጥረታት እንዳይንገላቱ ደግሞ ሚዛኗን ጠብቃ እንድትኖር ተራራዎችን በላዋ ላይ ጣል አድርጓል መጀመሪያ ምድርን ከፈጠረ በኋላ ተራራዎች በኋላ ነው ባላንሷን ለመጠበቅ የተወረወሩት وألقى في الأرض رواسي أرست الأرض وثقلتها لئلا تضطرب مدن اندات الناوت كت أرقا يا زجاد يا ترارا نواز أن تميد بكم أن تضطرب بكم وبث فيها بمدر مستندقنا بثنا السراج من كل دابة كتنكساكا شلوان እጅግ በጣም አይነታቸው የተለያየ ቁጥራቸው የበዛ እንስሳቶችን ነፍሳቶችንና የተለያዩ ፍጥረታቶችን በዚህ ምድር ላይ በትኗቸዋል ረብል ዓለሚን ለነሱ ደግሞ ሪዝቅ ያስፈልጋቸዋል ሲሳይ ያስፈልጋቸዋል ተመጋቢዎች አድርጎ ስለሆነ የፈጠራቸው ስለዚህ ወአንዘልና ሚነ ሰማኢ ማአን ከሰማይ ዝናብን አወረድን فأنبتنا فيها بمدرم ውስጥ አበቀልን من كل زوج كريم ጥንድ ከሆነ ክቡር ሁሉ አለ ከሪም ማለት ለእይታ ማራኪ የሆነ ማለት ነው ይላል
حسن المنظر بهيج ሲያውት የሚያምር የሚያረካ ውብ የሆነ ነገር አላህ Subhanahu Wa Ta'ala ምድር ላይ አብቅሏል ግን በጣም የሚገርመው አገላለጽ ዘውጅ የሚለው ነው ተክሎችም ጾታ አላቸው ይላል ዛሬ ሰዎች ስንት ጥረው ለፍተው ተክሎች ጾታ እንዳላቸው ስላወቁ ትልቅ የሳይንስ ግኝት አድርገው ሊያስተምሩን ይሞክራሉ እኛ ግን ቁርአናችን سبحان الذي خلق الازواج كلها مما تنبت الارض ومن انفسهم ومما لا يعلمون ይላል ጥንዶችን ሁሉ የፈጠረ ጌታ ጥራት ይገባው ምድር ከምታበቅለውም ሆነ ከነፍሶቻቸው ወይም እነሱ ከማያውቋቸው ነገሮች አዝዋጅ ናቸው ማለት ነው ጾታ አላቸው ወንዴና ሴት ያላቸው የወንዴው የዘር ምንድነው ፍሬ ወደ ሴቷ ሲተላለፍ ነው እንደገና ሌላ ተክል መብቀል የሚችለው አላህ Subhanahu Wa Ta'ala ደግሞ ይሄን ተልቂህ ወይም የሚያዳቅልበት የራሱ ጥበብ አለው በነፋስ በተንቀሳቃሽ እንስሳቶች በተለያዩ መንገዶች ደግሞ ያገናኘውና ተክሉ ይበቅላል هذا خلق الله ይሄ የአላህ ፍጥረት ነው እስቲ የማን ነው ልትሉ ነው ደግሞ ማን አለ እዚህ ላይ ተሳታፊ ነኝ የሚል አሩኒ ماذا خلقوا من الارض ከምድር የትኛውን አካል እንደፈጠሩ እስቲ ያሳዩ أم لهم شرك في السماوات ويم سماء لا يتساتفوا አላቸው ወይ يتوني بكتاب من قبل هذا أو أثارة من علم إن كنتم صادقين ከዚህ በፊት ከነበሩ የነብያት ኪታቦች መሐከል አንድ ማስረጃ አምጡ ወይ ደግሞ ሳይንሳዊ ግኝትም በሉት ሰው ተመራምሮ የሚደርስበት ዒልምም ካለ አምጡ እስቲ እውነተኞች ከሆናችሁ እንደው ከአላህ ሌላ አምላክ አለ ለማለት የሚያስችላችሁ ነገር ምንድነው የፈጠረው ብቻውን መመለክ ከፈለጉ እነሱ ይፈጠሩና ሌላ ዓለም ከተሳካላቸው እዛ ይሞክሩ አለዚያ ይሄ የአላህ خلق ነው فاروني ماذا خلق الذين من دونه من تلك المعبودات الباطله ከነኚህ ከንቱ አማልክቶች የፈጠረ አካል ካለ የፈጠረውን ነገር እስቲ ያሳዩኝ መልስ እንደሌለ አላህ ያውቃል እኛም እናውቃለን ስለዚህ ምን አለ بل الظالمون في ضلال مبين እንዳው የፈጠረ አለ ብለው ሳይሆን ይልቁንስ በደለኞች ግልጽ የሆነ ጥመት ውስጥ ነው ያሉት እንዳው በጥመታቸው እየተደናበሩ እንጂ ማስረጃ ሊያቀርቡ የሚችሉበት አይደለም ولقد آتينا لقمان الحكمة أن اشكر لله ومن يشكر فإنما يشكر لنفسه ومن كفر فإن الله غني حميد ولقد آتينا لقمان الحكمة بأرقت للقمان طببا ستنال أن اشكر لله لا الله مسجن ومن يشكر يميا مسجن سو فإنما يشكر لنفسه يميا مسجنو لراسو سلو ومن كفر يكاد دقمو فإن الله غني حميد الله يتبقى مسجن جيتا نوال ለሉቅማን ጥበብን ሰተነዋል ጥበብ አንድ ነገር በቦታው ማስቀመጥ መቻል ነው ይላሉ ዑለማዎች الحكمة وضع الشيء في موضعه ከዚህ ተቃራኒ ያለው ደግሞ ዙልም ይባላል በደል ይባላል አላህ ለሉቅማን ሕክማን ሰጥቻለሁ ብሎ ሉቅማን ከተሰጡት ሕክማዎች መካከል የተወሰኑት በሚቀጥሉት አያዎች እናገኛቸዋለን ሉቅማን ማን ነበረ ሉቅማኑል ሐኪም ጥበበኛው ሉቅማን በመባል ይታወቃል ነብይ ነው ወይስ አይደለም የሚል የተለያየ ሐሳብ በዑለማዎች መካከል ያለ ቢሆንም ትክክለኛው ሉቅማን ነብይ አይደለም የሚለው ነው አላህ Subhanahu Wa Ta'ala ሕክማን ብቻ ሰጠው እንጂ ነብይነትን አልሰጠውም ሕክማን ቢሆን ትልቅ ነገር ነው ومن يؤت الحكمة فقد أوتي خيرا كثيرا ይላል ሕክማ የተሰጠው ብዙ ኸይር ተሰጥቷል በማለት አላህ Subhanahu Wa Ta'ala ገልጾታል ሉቅማን ከተሰጧቸው ሕክማዎች መካከል ብዙ ተብሏል ከነዚያ መካከል እንደው አንዱን ለማንሳት ያህል ሉቅማን ሐበሻዊ አናጺ ባሪያ ነበረ ፍየል ጠባቂም ነበረ በጊዜ ብዛት ግን አላህን በመገዛቱና ጥበብን በመላበሱ ህዝቡ መካከል እየተከበረ መጣ አንድ ቀን አለቃው ዘንድ እየሰራ ያለ ይችን ፍየል ረድልኝ አለው አረደለት ከዛ በኋላ ከዚች ከፍየል እጅግ በጣም ጥሩ የሚባለውን የስጋ ክፍል ቆርጠህ አምጣልኝ
ልቧንና ምላሷን ቆርጦ ሰጠው ከዛ ሌላ ቀን ደግሞ ሌላ ፍየል አመጣና እረድልኝ አለው አረደ ጥሩውን ስጋ አምጣልኝ መጥፎውን ስጋ መርጠህ አምጣልኝ አለው ዛሬ ደግሞ ልቧንና ምላሷን ነቅሎ አመጣለት እንዴ ጥሩ አምጣ ስለህም ልብና ምላስ ነው ያመጣው መጥፎ አምጣ ስለህም ይሄንኑ ነው ያመጣው ምን ማለት ነው አልገባኝም ማለት قال انه ليس من شيء اطيب منهما اذا طابا ከነኚህ ከሁለት አካላት የበለጠ ጥሩ ነገር የለም በጥሩ መንገድ ከተያዙዋል ولا اخبث منهما اذا خبثا ከነሱ የበለጠ ደግሞ የተበላሸ የለም ካበላሽዋቸው በማለት ገለጸ ይላል ሉቅማን ጥበቡ ምን እንደሆነ የተወሰነውን በቁርአን ገልጿል ሌሎችን በቁርአኑ ላይ እናያቸዋለን እና አላህ ምን አለው አንሽኩር ሊላህ አላህን አመስግና አላህን ማመስገን ለአላህ ቅንጣት ያህል አይጠቅመውም ያመስጋኞች ምስጋና የሱን ደረጃ አያሳድገውም የካህዲያን ክህደትም አይቀንሰውም ሁሉም በሱ ይጃሉ ስለሆነ ስለዚህ የሚያመሰግን ሰው ማንን ለመጥቀም ነው ቢባል ወመን يشكر فانما يشكر لنفسه የሚያመሰግን ለራሱ ሲል ነው የሚያመሰግነው አላህ ዘንድ አጅር ለማግኘት ያመሰግነዋል እንጂ አላህን ለመጥቀም የሚያመሰግን ማንንም የለም ومن كفر يكاد سو دغمو فان الله غني حميد الله سبحانه وتعالى كفطرታቱ የተብቃቃ ነው ማንንም ቢክድ ምንም ማያጎድለውም ደሞ የተመሰገነ ጌታ ነው በራሱ ለባሪያዎቹ በሚያደርገው ችሮታ ብቻ ሳይሆን በማንነቱም ምስጋና የሚገባው ኃያል ጌታ ነው ይላል እዚህ ላይ አንድ ሐዲስ ማስታወስ ተገቢ ነው ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል فيما رواه مسلم عن ابي ذر الغفاري يا عبادي لو ان اولكم واخركم وانسكم وجنكم كانوا على اتقى قلب رجل ما زاد ذلك في ملكي شيئا እናንተ ባሪያዎች ሆይ አላህ የመጀመሪያዎቻችሁ የመጨረሻዎቻችሁ ሰዎቻችሁም ሆነ ጋኔሎቻችሁ አንድ ላይ ሆናችሁ በጣም አላህን ፈሪ በሆነው ሰው ደረጃ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደረጃ ተቅዋ ቢኖራችሁ ማለት ለኔ ስልጣን ቅንጣት ያህል አትጨምሩም ደሞ ያ ዒባዲ ለው አነ አወለኩም ወአኺረኩም ወኢንሰኩም ወጂነኩም ካኑ ዐላ አፍጀሪ ቀልቢ ረጁል የመጀመሪያዎቹ የመጨረሻዎቹ ጂኖቹ ሰዎቹ በአጠቃላይ ደግሞ የመጨረሻ አረመኔና ወንጀለኛ በሆነው ሰው ቀልብ በዛ ደረጃ አመፀኞች ብትሆኑ ማነቀሰ ذلك من ملكي شيئا ይሄ ከኔ ንጉስነት ላይ ቅንጣት ያህል አያጎልም ማለት የት ሊያመልጥ የካደው የት ሊደርስ ያመነውስ ቢሆን የአላህ Subhanahu Wa Ta'ala ችሮታ ካልሆነ በስተቀር ስለዚህ ስናመሰግነው እሱን ማዕረጉን ከፍ ለማድረግ ሳይሆን ራሳችን ተጠቃሚዎች ለመሆን ነው ማለት ነው وإذ قال لقمان لابنه وهو يعظه يا بني لا تشرك بالله إن الشرك لظلم عظيم ووصينا الإنسان بوالديه حملته أمه وهنا على وهن وفصاله في عامين أن اشكر لي ولوالديك إلي المصير وإن جاهداك على أن تشرك بي ما ليس لك به علم فلا تطعهما وصاحبهما في الدنيا معروفا واتبع سبيل من أناب إلي ثم إلي مرجعكم فأنبئكم بما كنتم تعملون وإذ قال لقمان لابنه لقمان لرجو على جزي ينبرون أوصالاتشو يا بني لجي هوي لا تشرك بالله بالله التقارا إن الشرك لظلم عظيم شرك تعلق بدلنا ووصينا الإنسان بوالديه سون بولاجوتو أدرالنو حملته أمه وهنا على وهن
እናቱ ድካም በድካም ላይ ተፈራርቆባት አረገዘችው وفصاله في عامين ጡት መንጠፉም በሁለት ዓመት እድሜ ውስጥ የሚጠናቀቅ ነው አንሽኩርሊ እኔን አመስግነኝ ወሊዋሊደይከ ለወላጆችህም ምስጋናቸውን አድርስ ኢለየ المصير የሁላችሁም መመለሻ ወደኔ ነው وإن جاهداك كتاقلوه على أن تشرك بي ما ليس لك به علم فنقروا لأنت أكثر الله بهون نقر لاي بنين للتشارك كتاقلوه ولا جوجه فلا تطيعهما أتتاززاتشو وصاحبهما في الدنيا معروفا بدنيا ودقمو بملكامو أبرهة قدانياتشو واتبع سبيل من أناب إليه ودني يتملس سوچن منقدم تكتل ثم إلي مرجعكم كذابوا علام من ملشاته ودنينو فأنبئكم بما كنتم تعملون تسروت ينبراتشوتن أنا قراتشوها له إنياس رداتشوها له على الله قريب علفوا آية عند تملكتنو لقمان حكمة تسطوال بلا ولقد آتينا لقمان الحكمة ከተሰጣቸው ህክማዎች መሐከል በመጀመሪያ ደረጃ ራሱ ወደ አላህ መንገድ መመራቱና ሹክሩን ማድረሱ ስለሆነ አንሽኩር ሊላሂ ወመን የሽኩር ፈኢነማ የሽኩሩ ሊነፍሲሂ ብሎ ባለፈው አያ አሳልፏል ለራሱ ሂዳያን ከያዘ በኋላ ደግሞ ለሌላው እንደገና ሰዎች ወደ ቀና መንገድ እንዲመሩ መምከር አለበት ሊመክራቸው ከሚገባቸው ሰዎች ሁሉ በዋነኝነት የሚጠቀሱት ወላጅና ልጅ ናቸው ከቤትህ ነው ጽዳት መጀመር የሚገባው ስለዚህ ነብዩላህ ኢብራሂም አላህ ሲልካቸው ከአባታቸው ጀመሩ ያ አበቲ ኢኒ قد جاءني من العلم ما لم يأتك فاتبعني أهدك صراطا سويا አባቴ ሆይ ከውቀት ወደኔ ላንተ ያልመጣ መጥቶልኛልና እኔን ተከተለኝ ቀናውን መንገድ መራሃለሁ ብለው መከሩ ሉቅማን ደግሞ ከልጁ ጀመረ የመጀመሪያ ማስጠንቀቂያ ከሽርክ ነው ያስጠነቀቀው وإذ قال لقمان لابنه وهو يعظه እርሱ እየገሰጸዋል ከመጥፎ ተግባር ያስጠነቀቀው ምን አለው ያ ቡነየ ልጄ ሆያ ኢብራሂም ላይ ያ አበቲ አባቴ ሆይ ያክብሮት አጠራር ነው ያየነው እዚህ ደግሞ ልጄ ሆይ ብሎ በማክበርና በተሐቡብ እንደውም በአረብኛ ቋንቋ ተስጊር የሚሉት አለ التصغير هنا للتحبب ይላል በጣም አቆላምጦ የራሴ ብሎ የጠራው ልጄ እባክህ ምክሬን ስማኝ ላ تشرك بالله በአላህ Subhanahu Wa Ta'ala አታሻርክ ለምን ብትለይ ደግሞ ان الشرك لظلم عظيم ሽርክ ማለት በጣም ከባድ በደል ነው ለምን ፈጣሪን ከፍጡር ጋር ማስተካከል ስለሚሆን አላህ Subhanahu Wa Ta'ala በብቸኝነት የፈጠረና በብቸኝነትም ፍጥረታትን እየተንከባከበ ያለ ጌታ ስለሆነ አምልኮውም በብቸኝነት ለሱ ሊደረግ ይገባል ይህን እውነታ በመጣስ ቁሳቁሶችና የተለያዩ ፍጥረታትን የሚያመልኩ ሰዎች ፈጣሪያቸውን ከዚያ ግዑዝ አካል ጋር እያስተካከሉ ነው ያሉት ስለዚህ ይሄ የበደሎች በደል ነው ኢነ الشرك لظلم عظيم في صحيح البخاري ومسلم من حديث عبد الله بن مسعود رضي الله عنه قال لما نزلت هذه الآية الذين آمنوا ولم يلبسوا إيمانهم بظلم شق ذلك على أصحاب النبي صلى الله عليه وسلم سورة الأنعام لا يالجوا النزيا يأمنونا እምነታቸውን በበደል ያላቀላቀሉ የምትለው አንቀጽ ስትወርድ ጊዜ ይሄ ነብዩ ሰሃቦች ሰለላሁ ዐለይሂ ወሰለም በጣም ከበዳቸው ዙልም ያልሰራ በደል ፈጽሞ ማያቅማ እኛ መሐከል መች ይገኛል ሰው ከጉድለት መች ይነጻልና መች ይጠራልና ከሰው ልጅ ስህተት ከብረት ዝገት እንዲሉ አዩና ላ يظلم نفسه ማናችን ነው ራሱን በድሎ ማያውቀው ያ ረሱላህ ብለው ጠየቁ ነብዩ ሰለላሁ ዐለይሂ ወሰለም ምላሽ ሲሰጡ ምን አሉ ليس كما تظنون እናንተ እንዳሰባችሁት ጥቃቅኑ ዙልም አይደለም እዚህ ቦታ ላይ የተፈለገው ጥቃቅኑ ዙልምም እንደቀላል ማይታይ ቢሆንም انما هو كما قال لقمان لابنه
ያ ቡነየ ላ ቱሽሪክ ቢላህ ልጅ ሆይ በአላህ አታሻርክ እንዳለው ነው ኢነ الشرك لظلم عظيم ሽርክ ትልቅ በደል ነው ብሎ ሉቅማን እንደገለጸው ነው አሉ ከዚያ በመቀጠል እንግዲህ ሉቅማን ከአላህ ሐቅ አስከትሎ ያመጣው የወላጆችን ሐቅ ነው ووصينا الإنسان بوالديه ሰውን በወላጆቹ አደራ ብለነዋል እዚህ ቦታ ላይ ያ ቡነየ አህሲን ኢላ ዋሊደይከ ብሎ በተናጠል አይደለም እየነገረ ያለው ለመላ የሰው ልጆች የተላለፈ አደራ ነው የሚለው ለምንድን ነው ቢባል ሽርክ አታሻርክ ለወላጆችህ በጎዋል የሚለው የሉቅማንና የልጁ ብቻ ጫወታ ሊሆንና የሉቅማን ጥበብ ብቻ ሆኖ ሊቀር የሚገባው ጉዳይ ሳይሆን ማንንም የሰው ልጅ የሚመለከት ነው ብሎ ሊያመለክት ፈልጎ ነው ማለት ነው ወصينا الانسان بوالديه حملته امه وهنا على وهن እናቱ ድካም በድካም ላይ ተደራርቦባት ነው የጸነሰችው የሁለቱንም ኢህሳን ከተናገረ በኋላ እናትን ነጠል አድርጎ ልጇን ለማሳደግና ጸንሳ ወልዳ ደረጃ ለማድረስ የከፈለችው መስዋዕትነት ሊዘነጋ እንደማይገባው ያስገነዝባል ድካም በድካም ላይ የተደራረበባት የእርግዝናው ጊዜ በተራዘመ ቁጥር ጽንሱ እየከበዳት የተለያዩ በሽታዎች እየተፈራረቁባት ተጎሳቁላ ተንገላታ ለፍታ እንደገና ደግሞ ለመውለድ የምታምጠው ስቃያት አንዳንዴም በዚያው በምጥ ሂደት የሚያልፉ ህይወታቸው የምታልፋት አላህ Subhanahu Wa Ta'ala ይህንን በከንቱ ሊተው አልፈለገምና በርግዝና በምጥ የሞተች ሴት ሸሂድ ናት ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል በጦር ሜዳ ላይ ደፋቀና ሲል የሞተው ሸሂድ የሚያገኘውን አጅር አኺራ ታገኛለች في الصحيح ያለ ሐዲስ እና ወህነን على ወህን ድካም በድካም ላይ ተደራርቦባት ምግብ አይስማማት የፈለገችውን አጠጣ ድካም ህመም በሽታ የተለያዩ ስቃዎች ተሸክማ ተቀብላ ነው 9 ወር በእናትህ ሆድ ውስጥ ያለፍከው روى الحافظ أبو بكر البزار في مسنده بإسناده عن بريد عن أبيه أن رجلا كان في الطواف حاملا أمه يطوف بها عند سو الناس بتكاشعوا لا يتشكموا كعبا سيصطوفات حاملا أمه يطوفها فسأل النبي صلى الله عليه وسلم هل أديت حقها يناتين حق توتتشال له مالتنا قال أجو قال لا بجرش يصان حق التوتها ولا بزفرة واحدة عندي انكوا ستامد يالجون ياهل حال كفلكم ما هنا او نستلق نجر يثرى مسلوط እና የወላጅ ሐቅ በጣም ከባድ ነውና ወصينا الانسان بوالديه ብሎ ሉቅማን ቀጠለ ማለት ነው وفصاله في عامين ደሞ ጽንሱን በመውለዷ አትገላገልም እናት ገና ጡት ማጥባት የሚባል ነገር አለ ጡት ከማጥባት ጋር ተያይዞ ደግሞ የተለያዩ ቆሻሻዎችን ከላይ ላይ አጥባ አጽድታ አንተ ያለቀስክ ጊዜ ወደ ደረቷ እቅፍ አድርጋ ስማ አባብላ ላንተ ብላ እንቅልፋታ አንተን ሲያምህ እሷ አብራታማ ተጨንቃ ነው የምታሳድገ 2 አመት ድረስ የሷን ጡት ተመግበህ ትኖራለህ وفصاله في عامين ጡት መንጠፉ ደግሞ በ2 አመት እድሜ ነው የሚጠናቀቀው 2 አመት ድረስ ልጆች መብት አላቸው የእናታቸውን ጡት የመጥባት አላህ Subhanahu Wa Ta'ala በሌላ አያ والوالدات يرضعن أولادهن حولين كاملين لمن أراد أن يتم الرضاعة ወላጅ እናቶች ልጆቻቸውን 2 አመት ማጥባት አለባቸው ጥቢውን ለማሟላት ለፈለገ ሰው አለ እናት ማጥባት አለባት ብሎ ሲያዝ ደግሞ وعلى المولود له رزقهن وكسوتهن አባት ደግሞ ልጅ የተወለደለት ሰውዬ ቀለባቸውና ልብሳቸውን መሸፈን ግዴታው ነው አለ አሁን የህፃናት መብት እየተባለ ሲጮህ እንሰማለን ከዚህ የበለጠ መብት ማስከበር የሚችል አካል ግን በፍጹም ሊመጣ አይችልም አንሽኩር ሊ አላህ Subhanahu Wa Ta'ala ለኔ ምስጋናዬን አድርስ አንተን በማስገኘቴ የእናትን ልቦና በማራራቴ
በእናትህ ደረት ላይ ያንተን ቀለብ አዘጋጅቼ መተላለፊያ መስመሩን አበጅቼ እንድታርግ በማመቻቸቴና ቆጥረህ በማትዘልቀው ችሮታዬ አመስግነኝ እኔም ብቻ ሳይሆን ግን ወላጆችህንም ልታመሰግናቸው ይገባል ወሊዋሊደይከ አመሰግናለሁ ብለህ በቃል ብቻ አይደለም የወላጆች እንክብካቤ ያስፈልጋቸዋል ቢልብር ኢለይሂማ ኢን ካና ሐየይ በህይወት ያሉ ከሆነ እነሱን የሚያስደስት ማንኛውንም ነገር ከሸርዕ ጋር እስካልነቀፈና ወደ ወንጀል የሚጋብዝ እስካልሆነ ድረስ የምትችለውን በማድረግ ከሞቱ በኋላ ደግሞ ለነሱ ዱዓ በማድረግ ወቁል ረቢ ርሐምሁማ ከማ ረበያኒ ሰጊራ ህፃን ሆኜ እንዳሳደጉኝ ሁሉ ጌታዬ አንተ እዘንላቸው እያልክ ማለት ነው واخفض لهما جناح الذل من الرحمة ከእዝነት የተቀላቀለን የመተናነስ ክንፍህን ዝቅ አድርግላቸው ይላል በሌላ ማአያ ዘመዶቻቸውን ዝምድናቸውን መቀጠልም የዚሁ አካል ነው በሐዲስ እንደተገለጸው አንድ ሰው ነብያችን ሰለላሁ ዐለይሂ ወሰለም እናት አባቴ ከሞቱ በኋላ ለነሱ ሙሉ ኸይር ስራ አለ ወይ ብሎ ሲጠይቃቸው አዋል الصلاه عليهما وصله ارحامهما والدعاء لهما او كما قال صلى الله عليه وسلم ለነሱ ዱዓ ማድረግ ዝምድናውን መቀጠል ያለ እነሱ ዝምድና የሌለ ስለሆነ ያን መቀጠል ነው አሉ وفي صحيح مسلم من حديث عبد الله بن عمر رضي الله عنهما قال رسول الله صلى الله عليه وسلم من أبر البر أن يصل الرجل أهل ود أبيه ከበጎ ስራዎች በጣም ኸይር የሚባለው አንድ ሰው የአባቱን ጓደኝነት መጠበቅ ነው ከዘመድ አልፎ ባልንጀሮቹ ይኖራሉ እንግዲህ ገሌ ነበር ሞተ ማን አለ ብለው ተስፋ እንዳይቆርጡ አንተ አባትህን ሱህብና ልጠብቅለት ይገባል ዘይራቸው ጠይቃቸው እንደነህ በል ያኔ ምን ይላል እገሌ ቢሞትም እገሌን ተክቶናል አልহামዱሊላህ አላህ ያሳድገው እገሌ ልጅ ብለው ዱዓ ያደርጉልሃል ስለዚህ ይሄ ሁሉ የነሱ ቢር ውስጥ የሚገባ ነው ማለት አንሽኩር ሊ ወሊዋሊደይከ ኢለየ المصير የሁላችሁም መመለሻ ወደኔው ነው ስለዚህ ያንዳንዱን እንደየስራው እመነደዋለሁ ወላጆች መብት አላቸው ቢባልም ግን መብታቸው ልጃቸውን በሽርክ ወይም በኩፍር ወይም በወንጀል እስከማዘዝ የሚዘልቅ አይደለም የአላህን መብት እስከመጋፋት ድረስ የደረሰ መብት ያለው ፍጡር የለም አንዳንድ አባትና እናቶች ልጆቻቸው ኸይር ሲሰሩ ኸይሩን የማይወዱ ይሆናል አንተ እንደዚህ አይነት ነገር የምታደርግ ከሆነ እንግዲህ ልጅ አይደለህም ብሎ የሚያቆርፍ ያጋጥማል በጡቴ ይያለው የምትል እናት ታጋጥማለች ይሄ ሁሉ መብቷ እንዳልሆነ ደግሞ ልታውቅ እንደሚገባ ሲያስተምር وإن جاهداك على أن تشرك بي ما ليس لك به علم ما ታውቀውን ነገር በእኔ እንድታሻርክ እናትህ የምትገፋፋህ አባትህ የሚያስገድድህ ወላጆችህ የሚታገሉ ከሆነ فلا تطعهما አትታዘዛቸው አሁን ለነሱ መታዘዙ ወንጀል እንጂ ዒባዳ አይሆንም ማለት ወንጀል ካዘዙህ አትታዘዛቸው ሲባል እዚያው ወንጀል ላይ እንጂ ከዛ ውጭ ባንደ ነገር ግን እንዳልሆነ ደግሞ ሲገልጽ ምን አለ وصاحبهما في الدنيا معروفا በዱንያ ደግሞ ከነሱ ጋራ አግባብነት ባለው ከነሱ ጋራ ተጎዳኝ አትራቃቸው ይላል واتبع سبيل من أناب إلي ودني يتملسن سو منقدم تكتل ثم إلي مرجعكم كذبوا على هلاجم ودني يتملس علاجم ولاجم هنا لج بخير يعززم بمطفو يعززم ولم تسباسبو أن يفيت مقومو أي كرم يعني فأنبئكم بما كنتم تعملون تسوت نبراتشوت النقر هلو عثر الداتشو هالو أنت يهن ناتفتحال أنت يهن المتحال እነሆ በየቀኑ የሰራችኋቸው ስራዎቻችሁ ተዘግበውላችኋል ብዬ አፍረዳችኋለሁ يا بني إنها إن تك مثقال حبة من خردل فتكن في صخرة أو في السماوات أو في الأرض يأت بها الله إن
إن الله لطيف خبير يا بني أقم الصلاة وأمر بالمعروف وانه عن المنكر واصبر على ما أصابك إن ذلك من عزم الأمور ولا تصعر خدك للناس ولا تمش في الأرض مرحا إن الله لا يحب كل مختال فخور واقصد في مشيك واغضض من صوتك إن أنكر الأصوات لصوت الحمير يا بني لجهوي إنها نجرى إن تك مثقال حبة من خردل يقوم منزر فري كبدت يمتمزن بتخون فتكون في صخرة الصام بقوات وسط يقباج بتخون أو في السماوات ويب سمايات وسط بتدبك أو في الأرض ويب مدر تلقى بتدبك يأتي بها الله سبحانه وتعالى يا متعتعل إن الله لطيف خبير الله ركيك وستعواكي يغنقيتانو يا بني أقم الصلاة لجهوي صلاة كتادرقها قاكمات وأمر بالمعروف بملكام نقرزز وانهى عن المنكر كمطفوم كالكل واصبر على ما أصابك باقات تمهجقرم تاقس إن ذلك من عزم الأمور إيه كقرط نقروج يقوطران ولا تصعر خدك للناس قنجه اللي سووش أتماز أتاقادلو ولا تمشي في الأرض مرحا بمدرم دقمو بكرات يتواتك ستهون أتنكساكس إن الله لا يحب كل مختال فخور الله كرو قرنيا يهونن هلو أيودم واقصد في مشيك باكاهده ميزاناويهن مكاكلنياهن واغضض من صوتك كدمسهم كالنس صادرك إن أنكر الأصوات لصوت الحمير كدمسوج هلو ما استليو يا أهياوج دمس نوار لقمان حكماون للجو يستلال فكتلوال يا بني ያለው ልጄ ሆይ ማንኛውም ነገር የትኛውም ስራ ትንሿም ትልቋም የፈለገውን ያክል የመነመነች የጎመን ዘር ፍሬ የምታህል ሆና እርሷም ደግሞ በቋጥኝ ሆድ ውስጥ የተዋጠች ብትሆን ወይ በሰማያት የተደበቀች ወይ በምድር የጠለቀች ብትሆን ከሰው ትሰወራለች እንጂ ከአላህ Subhanahu Wa Ta'ala መሰወር ፈጽሞ አትችልም ስለዚህ يوم القيامة الله ብቅ ያደርጋታል ተጠንቀቅ አላህ አያየኝም ብለህ እንዳትሳሳት خيرም ከሆነች እንደዚሁ ሰው ሳያየህ ያደረካትን አላህ يوم القيامة على رؤوس الاشهاد ብቅ ያደርግልሃል ያን ነገር የምትኮራበትና የምትደሰትበት ሃኡ ሙቅረኡ ኪታቢያ ይሄው የኔን የሥራ መዝገብ እስቲ አንብቡልኝ ደስ ብሎኛል ደስ ይበላችሁ የምትልበት ቀን ይኖራል ተደብቆ የሚቀር የለም ይላል እንተኩ مثقال حبة من خردل ይሄ የትንሽነት ምሳሌ የጎመን ዘር ፍሬ ትንሽ ናት ያቺውም ደግሞ ፈተኩም في صخرة አለ በቋጥኝ ውስጥ ተደበቀች ማን እዚህ ውስጥ የጎመን ዘር ፍሬ አለ ብሎ ፈልፍሎ ቋጥኝን ሰብሮ ያወጣዋል ማንንም አያስበው ድንጋይ ነው ብሎ ከማለፍ ውጪ ግን አላህ አይሰወረውም ይላል በሰፊ ቦታም ያለ በጠባብ ቦታም ያለ ለአላህ በኩል እኩል ነው إن الله لطيف الله سبحانه وتعالى رقيق ነው لا تخفى عليه خافية دبك نجرات تدبكوا يومئذ تعرضون لا تخفى منكم خافية እንደሚለው እናንተም አላህ ፊት ትቀርባላችሁ ከናንተ አላህ ላይ የሚሰወር አንዳችም ነገር የለ ይላል خبير ውስጥ አዋቂ ነው ውጭውን ብቻ አይደለም አላህ የሚያውቀው ስለዚህ አላህን ፍራ ተጠንቀቅ የአላህ እይታ አንተን እየተቆጣጠረህ ነው ያለው ይላል يا بني أقم الصلاة لجي هوي صلاتنا أقواكم قد أدرقه سجدات حافظ على الصلوات تامة صلاة بتموالى ملكو مسفرتو جوان قديتاو جوان أركانو جوان سننو جوان مجمر ساعتا قوادل الله بميودو ملكو سجد لراسي كسجركوني لراسي كامنكوني
የሌላው ምን አገባኝ ደግሞ አትበል ወእሙር ቢልማዕሩፍ በመልካም ነገር ሌላውንም እዘዝ ያንድ ሙእሚን ኢማኑ የሚሟላው ለራሱ ብቻ ሳይሆን ለሌላውም ኸይር አሳቢ ሲሆን እየጎዱት እንኳን ለነሱ ኸይር የሚለግስ መሆን አለበት ሙእሚን ስለዚህ በመልካም እዘዛቸው ከመጥፎም ከልክላቸው በጥበብ በትህትና ወንሃ ዐኒል ሙንከር ያኔ ላመላቸው አንተ በኸይር ስታዛቸው ኸይር አንፈልግም ይላሉ ከሸር ስትከለክላቸው ስራችንን መተው አንፈልግም ምን አገባህ ይላሉ ያስተቃዩህም ሰዎች ደስ አላላቸውም በጽጌረዳ አልተቀበሉኝም በአበባ እሰየው ብሎ አላስተናገዱኝም ብለህ አትቶ ታገስ በዚያው ነገር ላይ ወስብር على ما اصابك በሚያጋጥምህ ችግር ትዕግስት አድርግ ان ذلك من عزم الامور ይሄ ቆራጥ ከሆኑ ነገሮች ይቆጠራል ማለት አቋም ያለው ኢማን ያለው ሰው የሚሰራው ነገር ነው ሶብር ደግሞ እስካለ ድረስ ድልም አለ وعاقبه الصبر الجميل جميله تولى የመልካም ትዕግስት መጨረሻው መልካም ውጤት ነው فصبر جميل والله المستعان እንዳሉት ነብዩላህ ያዕቁብ አለይሂ ሰላም الصبر كالصبر مر في مذاقته لكن عواقبه احلى من العسل صبر ማለት እንደሬት ነው ስትቀምሰው ይመራል ራስህ ላይ ጫና አድርገህ ነው የምትቀበለው ግን መጨረሻው ከማር የጣፈጠ ነው صبرت ومن يصبر يجد غب صبره ألذ وأحلى من جنى النحل في الفم ولا تصعر خدك للناس አሁን ኸይርን አስተምር ከመጥፎ ከልክል ይያለ ከሰዎች ፊትህን ጠምዘዝ አታድርግ ማለት ምንድነው አንዳንድ ሰዎች ኸይር ሲያስተምሩ ከሌላው የበለጡ ይመስላቸዋል ስለዚህ ሌላውን የሚበክሩትን ሰው በንቀት ነው የሚመለከቱት እነሱ በጎ ሰሪ ሌላው መጥፎ ሰሪ ሐለከና ሰው ሁላኮ ጠፋ በሸፈቃ በእዝነት ሳይሆን በበላይነት ስሜት የሚያዟል ስለዚህ አንተ ኸይር ያዘዝክ ኩራት ሊሰማህ አይገባም ፊትህን ከሰዎች ዘወር አታድርግ ፊት ለፊት አነጋግራቸው ይሄ ኩራት መገለጫ ስለሆነ ነው لا تمل خدك عن الناس اذا كلموك او كلمتهم ستاناግራቸው ወይም ሲያናግሩ ፊትህን አታጠማዝ احتقارا منك لهم ነሱን ለመናቅና واستكبارا عليهم እንግዲህ ኩራት ፊትን ዘወር በማድረግ ሊገለጥ ይችላል ባካሄድም ይገለጣል ولا تمشي في الارض مرحا ምድር ላይ ስትንቀሳቀስ በኩራት ተውጠህ አትንቀሳቀስ ይሄ የሙእሚኖች ባህሪ አይደለም የሙእሚኖችማ وعباد الرحمن الذين يمشون على الارض هونا ይላቸው የረህማን ቅን ባሪያዎች እነዚያ በምድር ሲንቀሳቀሱ ራሳቸውን ዝቅ አድርገው የሚንቀሳቀሱ ናቸው في صحيح البخاري ومسلم عن ابي هريره رضي الله عنه قال النبي صلى الله عليه وسلم او قال ابو القاسم صلى الله عليه وسلم بينما رجل يمشي في حلة تعجبه نفسه عند سو كومبليت لبس لبسو በጣም ደስ ብሎት በራሱ ኮርቶ እየሄደ ያለ مرجل جمته ጸጉሩ ተበጣጥሮ ተዘጋጃጅቶ ነበር اذ خسف الله به الله سبحانه وتعالى ያንን ሰው ምድር እንድትውጡ አደረገ فهو يتجلجل الى يوم القيامه ያ ሰው እስከ ቂያማ ዕለት ድረስ ወደ ምድር ይምዘገዘጋል ወደ ታች سبحان الله ይሄ የቁርአን ውጤት ስለዚህ ስትንቀሳቀስም ትህትና ሊታይብህ ይገባል ለምን ካልከ ደግሞ ان الله لا يحب كل مختال ቀብራራዎችን አላህ አይወዳቸውም فخور ጉረኛ የራሱን ዝና የሚያወራ እንዲህ አድርጌ እንዲህ ሰርቼ እኛ እንዲህ ብለን ማለት የሚወድን ሰው አላህ አይወደው ኸይርም ከሰራህ ደብቃት አላህ አይረሳት ለማን ትነግረዋለህ ለሰው ብትነግረው ሰው አጅር አይከፍልም አጅር የሚገኘው ከአላህ ስለዚህ فخور የሆነን ሰው አላህ አይወድም وقصد في مشيك ባካሄድህ መካከለኛ ሁን ፈጠን እያልክም ጉልበተኛ መሆንህን ባንጸባረቅ ወይም ደግሞ እንደው ዛሄድ ለመባል ለወስወስ ብሎ የሚሄድም አለ ያም የተሸፋፈነ የኩራት መገለጫ እንደዚያም አትሁን በቃ አላህ እንደخلቀ ሂድ መካከለኛ ሁን وقصد في مشيك واغضض من صوتك ድምጽህንም ቀነስ አድርገው በሰው ላይ አትጩህ የበላይነትህን አታንጸባርክ ان انكر الاصوات لصوت الحمير ከድምጾቹ ሁሉ በጣም ማስጠለው ያህያ ድምጽ ነው አለ እቺ የሉቅማን قصة رحمة الله عليه በቁርአን ውስጥ እዚህ ቦታ ብቻ ነው የተጠቀሰችው
እጅግ በጣም በርካታ ቁም ነገሮችን ያዘለይ ስለሆነ የተወሰኑትን ቆም ይያል አጠራ ባለ መልኩ እንመልከት ካልን አንደኛ ሹክርን አስተማረ አንሽኩር ሊላህ ለምን አንደኛ ሹክር ተጨማሪ ነገር አስከትሏል ለኢን ሸከርቱም ለአዚደነኩም ብሏል አላህ ካመሰገናችሁኝ እጨምርላችኋለሁ ብሏል ራሱ ማመስገኑም ደግሞ ኒዕማ ነው ሌላ ሹክር ያስፈልገዋል إذا كان شكري نعمة الله نعمة علي له فيها إذن يجب الشكر الله ما مسجني راسو يا الله نعمة كونه لذا مسجانايم ليلا مسجانا يسفل لقوال عندبت يطرحل لا الله سبحانه وتعالى مسجانا أدرس له بتل من أرجنه يا الله نحسن لتكفل متكله ስለዚህ በሹክር ጀምራ አንሽኩር ሊላህ ብሎ ከዛ ቀጥሎ የተውሂድን አንገብጋቢነትና የሽርክን አስቀያሚነትን የገለጸው አባት ለልጁ ሁሉ ጊዜ በጎ ነገር መመኘት አለበት ዋንኛው ተውሂድን ማስያዝና ከሽርክ ማስጠንቀቅ ነው ያ ቡነየ ብሎ ለልጁ ማነጋገር ሲጀምር ላ ተሽርክ ቢላህ ነው ያለው ሌላው ከወላጆች ከአላህ ሐቅ ቀጥሎ የወላጅ ሐቅ እንደሚከተል ነው ይሄ ቂሷ የሚያሳየው ለምን አላህ Subhanahu Wa Ta'ala መጀመሪያ ባለውለታህ ነው ከዛ ቀጥሎ ባለውለታህ ወላጆች ናቸው በተለይ ደግሞ እናት ልፋቷም ሆነ እዝነቷ ከአባት እጥፍ ድርብ ነው ቢሆንም የወላጅ ሐቅ የአላህን ሐቅ እስከ መጋፋት እንደማይደርስ ደግሞ ሲገልጽ ወኢን ጃሃዳከ على ان تشرك بما ليس لك به علم فلا تطعهما ሌላኛው የአላህ Subhanahu Wa Ta'ala ዒልም ዕውቀቱ እጅግ ጥልቅ እንደሆነ የትም ቦታ ከሰው የተደበቀ ለአላህ መደበቅ እንደማይችል وما من غائبة في السماء والأرض إلا يعلمها اللهم ما يوقو سور ነገር እንደሌለ ይገልጻል በመልካም ማዘዝ ከመጥፎ መከልከል የዲናችን ዋና መሰረት መሆኑን ደግሞ ሲገልጽ ወአምር ቢልማዕሩፍ ወንሃ ዐኒል ሙንከር አለ ከዛ ጋራ ተያይዞ ሶብር ያስፈልጋል ሁልጊዜም ኸይርን ስታስተምር ለምን የሚል አይጠፋምና ማለት ሌላውና ትልቁ ደግሞ ኩራት ምን ያህል ጉዳት እንዳለው በሐዲስም ነብዩ ሰለላሁ ዐለይሂ ወሰለም ገልጸዋል لا يدخل الجنة من كان في قلبه مثقال حبة من خردل من كبر يقوم منذر فري يمتاكل كرات لبونا وسط ያለችበት ሰው ጀነት አይገባም ኩፋሮች እኮ ኩፋር የሆኑት በኩራት ሰበብ ثم إني دعوتهم جهارا ثم إني أعلنت لهم وأسررت لهم إسرارا ብዙ ነገር ካደረኩ በኋላ ወስተክበሩ እስቲክባራ وأصروا واستكبروا استكبارا كروا بكفراتهم قتلوا حق الله لمقبل የሚያነሳሳ እንቅፋት የሚሆን ክፉ በሽታ ኩራት ለዚህ ነው የአንቢያዎች ጠላቶች በግንባር ቀደምነት የሀብትና የስልጣን ባለቤቶች ሆነው የሚታዩት ለምን ከዚህ ማዕረጋችን አውርዶ ከሌላው ህዝብ ጋር እኩል ያረጋና አይደለም ወይ አንቀበለውም እያሉ ማለት ወላጅ ለልጁ ተቆርቋሪ ከሆነ በخير ነገር መምከርና መልካም ነገር ማስተማር እንደሚገባውም ከዚህ ቅሳ እንማራለን የሉቅማን ሕክማ በቁርአን የተጠቀሱት አሁን የተጠቀስኳቸው 8 ዋና ነጥቦች ሲሆኑ በሐዲስ ደግሞ ሌሎችም ተጠቅሰዋል ከነዚያ መካከል አንድ ወይም ሁለት صحيح الحديث ጠቅሼ አጠናቅቃለሁ አንደኛው ما رواه الإمام أحمد في مسنده عن ابن عمر رضي الله عنهما عن النبي صلى الله عليه وسلم قال إن لقمان الحكيم كان يقول إن الله عز وجل إذا استودع شيئا حفظه لقمان الحكيم انده النبر على النبي صلى الله عليه وسلم الله عند نجر أدرا كتسدو يطبقوال ስለዚህ እንዲጠበቅልህ የምትፈልገውን ለአላህ አደራ ስጥ ማለት ራሳቸው ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቻቸው ወደ መንገድ ሲሄዱ አስተውዲዑ الله دينك وامانتك وخواتيم عملك ያንተን ዲን ያንተን አማናና የሥራህን መጨረሻ አደራ ብዬ የምሰጠው አላህ ነው እንደው ባለህበት እንድትቀጥልና ስራ አኺራ እንዲደርስልህ ብለው ዱዓ ያደርጉ ነበር ይላል በሌላ ደግሞ طبراني በዘገቡት riwaya عن ابي امامه رضي الله عنه قال رسول الله صلى الله عليه وسلم ان لقمان قال لابنه لقمان للجو እንዲህ አለ يا بني عليك بمجالسه العلماء አደራ ምልህ ዑለማዎች ጋር ተቀመጣ የሆነ ኸይር ትሰማለህ ወይ ጠጋ ብለህ ትማራለህ ብቻ ኸይር ነው የምታገኘው ከነሱ واستمع كلام الحكماء የጠበብቶችን ንግግር ደግሞ አዳምጥ فإن الله يحيي القلب الميت بنور الحكمة الله يموتن قلب بحكمة برهان ሕያው ያደርገዋል
كما يحيي الأرض الميتة بوابل المطر يموتችን ምድር ከላይ በሚዘንብ ዝናብ ያው እንደሚያደርጋት ሁሉ አለ ይህ ሐዲስ ትንሽ ድክመት አለበት وفي اسناده علي بن زيد ሌሎች ከ30 በላይ ህክማዎች በሙስነድ الامام احمد በሌሎችም በሙወጣ ኢማም ማሊክ በተለያየ ሪዋያ መጥተዋል على كل حال الله سبحانه وتعالى ከሉቅማን ህክማ እጅግ በጣም አንገብጋቢና ወሳኝ ያላቸውን አጠር ባለ መልኩ እነዚህ አያዎች ጠቅሶልናል ማለት ነው